ሰላም ጤና ይስጥልን። የእውነት ድምጽ የሆነው ሻሎም ሚዲያ ነው። እንደምን አረፈዳችሁ፣ እንደምን አመሻችሁ። የደቡብ አፍሪካ መንግስት ህገወጥ ስደትን ለመቆጣጠርና የዜጎችን የስራ ዕድል ለመጠበቅ የሚያስችሉ አዳዲስ አቅጣጫዎችን ይፋ አደረገ። ፕሬዝዳንት ሲሪል ራማፎሳ በሰጡት መግለጫ ከድንበር ቁጥጥር እስከ 10,000 አዲስ ተቆጣጣሪዎችን የመቅጠር እቅድ ድረስ ያሉ ዋና ዋና ነጥቦችን የዘረዘሩ ሲሆን በህግ ስም የሚንቀሳቀሱ ህገወጥ ቡድኖች ላይም ጥብቅ ማስጠንቀቂያ ሰጥተዋል። ምን ይሆን ይህ ጥብቅ ማስጠንቀቂያ? ከ450,000 በላይ ህገወጥ ስደተኞችም በድንበር መያዛቸውን የተናገሩት ፕሬዝዳንቱ በቀጣይ ምን አይነት እርምጃዎችን አዘዙ? በሀገሪቱ ላይ ያለው ኢትዮጵያን የወደፊት እጣ ፈንታስ ምን ይሆን? በቆይታችሁ የምታደምጡ ይሆናል። በሌላኛው መረጃችን በትናንትናው ምሽት የቲክቶክ መንደርን በእጅጉ ያሟሟቀው በሺዎች የሚቆጠሩ ሰዎችን እስከ አጥቢያ ድረስ እንቅልፍ የነሳው ያ ታላቅ ክርክር ዛሬም በማህበራዊ ሚዲያ ላይ ማዕበል መፍጠሩን ቀጥሏል። ነቢያት የሰበኩት አምላክ ማን ነው በሚል ርዕስ በሁለት ተከራካሪዎች መካከል የተደረገው ፍልሚያ በእውነትና በመረጃ አሸናፊ ማን ነው በሚልም ደጋፊዎችን በሁለት ጎራ አሰልፏል። በእርግጥ የበላይነቱ በመረጃና በረጋ ስነ ምግባር ነው ወይንስ በተጽዕኖ በተቃራኒ ወገን ላይ ጥያቄ በመደርደር? አንዳንዶች በትዕግስትና በቃሉ እውነት ድል ተገኝቷል ሲሉ፣ ሌሎች ደግሞ በድፍረትና በመድረክ ቁጥጥር የበላይነት ተረጋግጧል ይላሉ። ሻሎም ሚዲያ ዛሬ ይህንን ጉዳይ በደጋፊዎች ጩኸት ሳይሆን እውነትን ሚዛን ላይ አስቀምጦ ሊመረምር ይዘጋጃል። ከስድብና ከጩኸት ጀርባ ያለው እውነታስ ምንድን ነው? እንደ ወንጌል አማኝ ከነዚህ ውይይቶች ምን እንማራለን? ዛሬ የሁሉንም ወገን መከራከሪያ ነጥቦች የምንፈትሽበት፣ የበላይነቱን የያዘው አካል በማንኛው መመዘኛ እንደሆነ የምናይበት ልዩ ትንታኔ ይዘን ቀርበናል። በስተመጨረሻም ሁላችንም እንደምናውቀው እግዚአብሔር በዘመናት መካከል ለባሪያዎቹ ሚስጥርን ሳይገልጥ ምንም አያደርግም። በተለይም ወር በገባ በመጀመሪያዎቹ ቀናት ከጌታ ዘንድ የተቀበሉትን መመሪያ ለሕዝቡ አማኝ በማድረስ በጸሎት እንዲተጉ በማሳሰብ የምናውቃቸው ፓስተር ተስፋውን ሙሉዓለም ለዚህ ለግንቦት ወር እጅግ ወቅታዊና ትንቢታዊ የሆነ መልእክትን ይዘው መጥተዋል። ተዘጋጁ የሚለው አጭር ቢሆንም እጅግ ጥልቅ የሆነ ጥሪ ዛሬ በብዙዎች ዘንድ ጥያቄን ፈጥሯል። ለመሆኑ ጌታ በዚህ ግንቦት ወር ሕዝቡ እንዲዘጋጅ ፈለገው ለምንስ ሲሆን? ፓስተር ተስፋውን እንደገለጹት ይህ ዝግጅት እንደ ወታደር ለጦርነት ነው ወይንስ እንደ ሙሽራ ለሰርግ? በዚህ ወር ምድሪቱ የምታስተናግደው አዲስ ክስተት ይኖር ይሆን? ጌታስ በባሪያው አንደበት ለሕዝቡ የላከው ያጥብቅ ማስጠንቀቂያና የተስፋ ቃልስ ምን ይሆን? እኛስ እንደ አማኝ ለዚህ ወር ምን አይነት መንፈሳዊ ዝግጅት ሊኖረንስ ይገባል? ሻሎም ሚዲያ ዛሬን እነዚህ ጥያቄዎችን የሚመልስና ፓስተር ተስፋውን ከጌታ የሰሙትን ትንቢታዊ ድምጽ ይዞላችሁ ቀርቧል። አድማጮቻችን ይህንን መልእክት በጸሎት መንፈስ እንድትከታተሉት እየጋበዝን ፓስተሩ ያስተላለፉትን ሙሉ መልእክትም ከአንደበታቸው እንድትሰሙ ወደ እርሳቸው እንወስዳችኋለን። እስከ መረጃው ፍጻሜ አብራችሁን ቆዩ። በቀዳሚነት ወደ ያዝንላችሁ ዜና ስናልፍ ይህ በቲክቶክ ላይ የተደረገ ውይይት በትላንት ምሽት ከፍተኛ መነቃቃትን የፈጠረ ቢሆንም አሸናፊው ማን ነው የሚለው ጥያቄ ግን የማህበራዊ ሚዲያውን ማህበረሰብ ለሁለት ከፍሎታል። ለሻሎም ሚዲያ አድማጮች ይበልጥ ግልጽ እንዲሆን በሁለት ተከራካሪዎች በኩል የታዩት ጠንካራ ድራማ ጎኖች እንዲሁም የበላይነቱን ለመያዝ የተደረጉ ጥረቶች እንደሚከተለው ዳሰነዋል። የእውነት ፍለጋ ወይስ የደጋፊ ጩኸት? የውይይት ሚዛን ነቢያት የሰበኩት አምላክ ማን ነው በሚል ርዕስ ዙሪያ የተደረገው የትላንትና ውይይት አሸናፊውን ለመለየት አስቸጋሪ የሚያደርጉ ተቃራኒ ሁኔታዎች ታይተውበታል። ይህም የሆነው እያንዳንዱ ተከታይ አሸናፊነቱ የሚለካው በራሱ መስፈርት በመሆኑም ነው። በሁስ በኩል የታየው የበላይነት ሁስ በብዙዎች ዘንድ እንደ አሸናፊ እንዲታይ ያደረገው ዋናው ነጥብም ትዕግስቱና የመረጃ አያያዙ ነው። የማስረጃ ብቃቱም ሁስ ቁርአንን በቃሉ በመሸምደድ ሐፊዝ በመሆኑ ያቀረባቸው ነጥቦች ያለማመንታት ያለ መጽሐፍ ጥቅሶች እየጠቀሰ መናገሩ በአድማጮች ዘንድ በራሱ የሚተማመን ተከራካሪ እንዲመስል አድርጎታል። የስነ ምግባር ብልጫም በክርክሩ ወቅትም
ማዶ ያለው ተከራካሪ ወደ ስድብና ወደ ስሜት ቀስቃሽ ንግግር ሲገባ ሁስ በረጋ መንፈስ ለመመለስ መሞከሩ በስነ ምግባር ረገድ የበላይነቱን እንዲይዝም አድርጎታል። ነገ እቤቱ እሄድለታለሁ በማለት ያሳየው መተማመን ለደጋፊዎችም ትልቅ የድል ስሜት ሰጥቷል። በእፎይ በኩል የታየው የበላይነት ደግሞ በሌላ በኩል የእፎይ ደጋፊዎች እርሱን እንደ አሸናፊ የሚያዩበት የራሳቸው ምክንያት አላቸው። የጥያቄ ስልት እፎይ አላህ እጅና እግር አለው ወይ የሚሉና መሰል ጥያቄዎችን በመጠየቅ ሁስን ጥግ ለማስያዝ ሞክሯል። እነዚህ ጥያቄዎች በክርክር ጥበብ ውስጥ ተቃራኒ ወገን ግራ ለማጋባትና መልስ አጣ ለማስባል የሚደረጉ ጥረቶችም ናቸው። ተጽዕኖ ፈጣሪነትን ስንመለከት እፎይ በማህበራዊ ሚዲያ ላይ ያለው ከፍተኛ ተከታይና የንግግር ድፍረትን በመጠቀም መድረኩን የመቆጣጠርና በራሱ መንገድ የመምራት አዝማሚያን አሳይቷል። እሳት ነው ይፋጃል የሚሉት ደጋፊዎቹም ይህንን ድፍረቱን እንደ ትልቅ አሸናፊነቱ ይቆጥሩታል። የውይይቱ ትልቁ ክፍተት ምንም እንኳን ደጋፊዎች የአሸናፊነት ፎቶዎችን ቢለጥፉም በምሁራን ደረጃ ግን ውይይቱ የበላይነት የታየበት አልነበረም ማለት ይቻላል። ምክንያቱም ከርዕስ መውጣት ውይይቱ ነቢያት የሰበኩት አምላክ ከሚለው ርዕስ ወጥቶ ወደ ግል ስድብና የብልጽግና ቃላት አጠቃቀም በማምራቱ ዋናው ጭብጥ ሳይዳሰስም ቀርቷል። የመረጃ ግጭት እንጂ የሀሳብ ፍሰት አለመኖሩ ሁለቱም ወገኖች የራሳቸውን መረጃ ከመደርደር ባለፈ የሌላኛውን ወገን ማስረጃ በመጽሐፍ ቅዱሳዊ ወይንም በምክንያታዊ መንገድ በሚገባ ለመተንተንና ስህተቱን ለማየት እድሉን አላገኙም። ለመሆኑ አሸናፊውስ ማን ነው? ለሻሎም ሚዲያ አድማጮች እንደምንረዳው በእንደዚህ አይነት መድረኮች አሸናፊ የሚለካው በጩኸት ሳይሆን በተገለጠ እውነት ነው። አሸናፊው መረጃውን በጨዋነት በመጽሐፍ ቅዱሳዊ ማስረጃ አስደግፎ የአድማጩን ልብና አእምሮ ማሳመን የቻለ ሰው ነው። ተሳዳቢነትና የሌላውን እምነት ማቃለል የበታችነት እንጂ የበላይነት ምልክት አይደለም። ስለሆነም በትላንትናው ውይይት የበላይነቱን የያዘው እንደ ተመልካች አመለካከት ይለያያል። የስነ ምግባር የመረጃ አቀራረብ እንደ መስፈርት ለሚወስደው ሁስ የተሻለ ሆኖ ሲታይ፣ ተቃራኒ ወገን በጥያቄ ማዋከብና ድፍረትን እንደ መስፈርት ለሚወስድ ደግሞ እፎይ አሸናፊ ሊመስል ይችላል። እኛ እንደ ወንጌል አማኞች ግን የምንመዝነው በቃሉ እውነት ነው። እውነተኛው የበላይነት ያለው ከቃሉ ጋር በቆመውና ክርስቶስን በሕይወቱና በንግግሩ በሚያሳይ ሰው ዘንድ ብቻ ነው። ሻሎም ሚዲያ እውነትን ከሚዛናዊ ትንታኔ ጋር አስከትለን ወደ ያዝነላችሁ መረጃችን ስናልፍ ፕሬዝዳንት ሲሪል ራማፎሳ በደቡብ አፍሪካ የስደተኞች ጉዳይና በዜጎች ላይ የሚፈጸሙ ጥቃቶችን በተመለከተ መግለጫ ሰጡ። በደቡብ አፍሪካ በተለያዩ አካባቢዎች በውጭ ሀገር ዜጎች ላይ የሚሰነዘረው ጥቃትና ከቁጥጥር ውጭ የሆነው የስደተኞች ፍሰት አሳሳቢ ደረጃ ላይ መድረሱን ተከትሎ ፕሬዝዳንት ሲሪል ራማፎሳ ዝምታቸውን ሰብረዋል። ፕሬዝዳንቱ በመንግስታቸው የተወሰዱ አዳዲስ የፖሊስ አቅጣጫዎችንና ጥብቅ ማስጠንቀቂያዎችን ያካተተ ሰፊ ማብራሪያም ሰጥተዋል። በህገወጥ ቡድኖች ላይ የተላለፈው ጥብቅ ማስጠንቀቂያም ፕሬዝዳንት ራማፎሳ በመግለጫቸው መጀመሪያ ላይ ትኩረት የሰጡት የማህበራዊ አንቂነን በሚል ስም በህገወጥ መንገድ ተደራጅተው በውጭ ዜጎች የግል ንብረት ላይ ፍተሻ የሚያካሂዱ ግለሰቦችን ነው። ፕሬዝዳንቱ እነዚህ ቡድኖች የመንግስትና የጸጥታ አካላት ስራን ለመተካት የሚሞክሩ ህገወጥ ስብስቦች መሆናቸውንም ገልጿል። መንግስት የጸጥታ አካላትን ስራ ለመተካት የሚሞክሩ ግለሰቦችን በፍጹም አይታገስም ያሉት ፕሬዝዳንቱም እንዲህ ያለው ድርጊት የደቡብ አፍሪካውያንን ፍላጎት የማይወክልና የሀገሪቱን የህግ የበላይነትን የሚንድ መሆኑን አሳስበዋል። ይህ ተግባር በዜጎች መካከል ጥላቻን ከመዝራት ባለፈ ለሀገሪቱ ሰላም ስጋት መሆኑን ገልጸውም በድርጊቱ ላይ የሚሳተፉ አካላት በህግ እንደሚጠየቁም አስታውቋል። የድንበር ጥበቃና ህገወጥ ስደት የሀገሪቱ የድንበር ደህንነትን በተመለከተ ፕሬዝዳንቱ አሳሳቢ መረጃዎችን ይፋ አድርገዋል። ባለፈው አንድ የበጀት ዓመት ውስጥ ብቻ ከ450 ሺህ በላይ የሚጠጉ ሰዎች በህገወጥ መንገድ ድንበር ጥሰው ወደ ደቡብ አፍሪካ ለመግባት ሲሞክሩ በድንበር ጥበቃ ባለስልጣናት መያዛቸውን ገልጸዋል። ይህ ቁጥር እጅግ ከፍተኛ መሆኑን የጠቀሱት ራማፎሳም በቀጣይ የሀገሪቱ ድንበሮች ይበልጥ ጥብቅ ለማድረግና ህገወጥ የሰዎች ዝውውርን ለመግታትም መንግስታቸው ልዩ ትኩረት ሰጥቶ እንደሚሰራ አረጋግጠዋል።
የስራ ዕድል ጥበቃና የፍተሻ ዘመቻ። ሌላኛው የፕሬዝዳንቱ መግለጫ ትኩረት የነበረው የሀገሪቱ የስራ ገበያ ጉዳይም ነው። ሰነድ የሌላቸው የውጭ ሀገር ዜጎች በዝቅተኛ ክፍያ በመቅጠር የሀገሬው ዜጎች ከስራ ገበታ የሚያፈናቅሉ ድርጅቶችን ለመቆጣጠር መንግስት 10,000 አዲስ ተቆጣጣሪዎችን ለመቅጠር መወሰኑን አስታውቋል። እነዚህ ተቆጣጣሪዎች በተለያዩ የንግድ ተቋማትና ፋብሪካዎች ውስጥ ድንገተኛ ፍተሻ በማድረግ የቅጥር ሂደቱ የሀገሪቱ የሰራተኛ ሕግ የተከተለ መሆኑን ያረጋግጣሉ። ይህም የደቡብ አፍሪካ የስራ ዕድልን ለመጠበቅና በህገወጥ መንገድ የሚከናወኑ የቅጥር ስምምነቶችን ለማስቆም ያለው እርምጃ መሆኑ ተገልጿል። የውስጥ ደላላዎችና የህግ ጥሰቶች። ፕሬዝዳንቱ ለህገወጥ ስደቱ መባባስ የገዛ ዜጎቻቸውን ተጠያቂም አድርገዋል። አንዳንድ የሀገሪቱ ዜጎች በገንዘባቸው ጥቅም በመታለል የሚከተሉትን ህገወጥ ተግባርም እንደሚፈጽሙም ገልጸዋል። በገንዘብ የሚደረግ የውሸት ጋብቻ፣ ህገወጥ የመኖሪያ ቤት ሽያጭና ክራይ እንዲሁም ለባለስልጣናት ጉቦ በመስጠት ህገወጥ ስደተኞችን በሀገሪቱ እንዲቆዩ ማመቻቸት። ይህ ድርጊት በአስቸኳይ እንዲቆምና ዜጎች ለሀገራቸው ደህንነት ሲሉ ለህግ የበላይነት እንዲቆሙ ጥሪ አቅርበዋል። ደቡብ አፍሪካና የፓን አፍሪካዊነት ራዕይ። ደቡብ አፍሪካ የአፍሪካውያን መዳረሻና የፓን አፍሪካ ፓርላማ አስተናጋጅ መሆኗን ያወሱት ፕሬዝዳንቱ ሀገሪቱ ለስደተኞች ያላት አቋም አሁንም ክፍት መሆኑን ገልጸዋል። ደቡብ አፍሪካ እንደ ሌሎች ሀገራት ስደተኞችን በካምፕ አታስቀምጥም፣ ይልቁንም በማህበረሰብ ውስጥ ተቀላቅለው እንዲኖሩ ትፈቅዳለችም ብለዋል። ሆኖም ይህ መብት የሚረጋገጠው ሁሉም ሰው የሀገሪቱን ህግ ሲያከብር ብቻ መሆኑን አጽንኦትም ሰጥተዋል። በደቡብ አፍሪካ ውስጥ ለማህበራዊ ጥላቻ፣ ለዘረኝነትም ሆነ ለጥቃት ቦታ የለም በማለትም ፕሬዝዳንት ሲሪል ራማፎሳም መግለጫቸውን አጠቃለዋል። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ የግንቦት ወር ትንቢታዊ ጥሪ። ተዘጋጁ። ከፓስተር ተስፋውን ሙሉዓለም የተላለፈ መልእክት። በየወሩ መጀመሪያ ላይ ከጌታ የተቀበሉትን መልእክት ለህዝብ አማኙ በማድረስና አማኞችን በጸሎት እንዲተጉ በማሳሰብ የምናውቃቸው ፓስተር ተስፋውን ሙሉዓለም በዚህ በግንቦት ወር መጀመሪያ አንድ ወቅታዊና ትንቢታዊ መልእክትን አስተላልፈዋል። መልእክቱም በአንድ ቃል ይጠቃለላል፣ ተዘጋጁ የሚልም ነው። ይህ የተዘጋጁ ጥሪ ግን በውስጡ በርካታ ጥያቄዎችን አስሯል። ጌታ በዚህ ግንቦት ወር ህዝቡ እንዲዘጋጅ የፈለገው ስለምንድን ነው? ፓስተር ተስፋውን እንደገለጹት ዝግጅቱ በሁለት መልክ ሊታይ ይችላል። እንደ ወታደር ለጦርነት ወይንም እንደ ሙሽራ ለሰርግ። ለመሆኑ ይህ ዝግጅት ምንንስ ያመለክታል? ለጦርነት መዘጋጀት ወታደርን ለጦርነት ሲዘጋጅ ትጥቁን ያደራጃል፣ ንቁም ይሆናል፣ የጠላትን እንቅስቃሴ ይጠባበቃል። ጌታ በዚህ ወር ህዝቡን እንደ ወታደር ተዘጋጅ ሲል ሊመጣ ላለው መንፈሳዊ ውጊያ ወይንስ ለሚጋረጡ ፈተናዎች ይሆን? አማኞች በጸሎትና በቃሉ ትጥቅ ምን ያክል ዝግጁስ ናቸው? ለሰርግ መዘጋጀት። በሌላ በኩል ደግሞ ሙሽራ ለሰርጓ ስትዘጋጅ በደስታና በጉጉት ነው። ጌታ በዚህ ወር ለህዝቡ የሚገልጠው ታላቅ የክብር ቀን፣ የደስታ የምስራች ወይንም የጌታ በረከት ይሆን? በጥያቄ የተሞላው የግንቦት ወር። ብዙዎች በዚህ ግንቦት ወር ጌታ የሚገልጠው ነገር ምን ይሆን በሚል ጥያቄ ውስጥም ናቸው። ፓስተር ተስፋውን ከጌታ የሰሙት ያ ድምጽ ምን ይሆን? ምድሪቱ የምታስተናግደው አዲስ ክስተት ይኖር ሲሆን ወይንስ ቤተክርስቲያን ልትጋፈጠው የሚገባ ልዩ መንፈሳዊ ምዕራፍ ተከፍቷል? በግለሰብ ደረጃስ አማኙ በዚህ ወር ሊጠነቀቅባቸው ወይንም ሊተጋባቸው የሚገቡ ነገሮች ምንድናቸው? እግዚአብሔር በባሪያው አንደበት የተናገረው ይህ ተዘጋጁ የሚለው መልእክት ዝም ብሎ የሚታለፍ ሳይሆን እያንዳንዱ አማኝ በጸሎት ሊመረምረው በፊቱ ሊደፋበት የሚገባ ጉዳይ ነው። ጥያቄዎቹ ብዙ ናቸው። መልሱ ግን ያለው ጌታ ለባሪያው በገለጠው ጥልቅ ምስጢር ውስጥ ነው። ውድ የሻሎም ሚዲያ አድማጮቻችን ይህ ትንቢታዊ መልእክት በተመለከተ ፓስተር ተስፋውን ሙሉዓለም በዝርዝር የተናገሩት ጌታስ ለምን ዝግጅትን እንደመረጠ እንዲሁም የዝግጅቱ መልክ ምን መሆን እንዳለበትም ያስተላልፉት ሙሉ መልእክትን ከአንደበታቸው ይከታተሉ። ይህን ቃል ሲናገረን የእግዚአብሔር ቃል ሁለት አፍ ካለው ሰይፍ ይልቅ እጅግ የተሳለ ነው ማለት ለቀኝም ለግራም ይሆናል ማለት ነው እና ድምጹን የሰማሁት ተዘጋጁ የሚል ነው። ተዘጋጁ
እግዚአብሔር በዚህ ወር የተናገረን ቃል ይሄ ነው። ተዘጋጁ። ለምንድን ነው የምንዘጋጀው? ለዛ ይመስለኛል አሁን እልልም ለማለት አሜንም ለማለት የከበዳችሁ፣ ግን እግዚአብሔር ተዘጋጁ ብሏል። እሳቸው እንደወጡ የባለፈውን ኮንፈረንሳቸውን አስታውሰው እግዚአብሔር ክብሬ ሊገለጥ ነውና ተዘጋጁ ብሏል አሉ እና መጀመሪያ መጥተው ሲናገሩ እሱ ቃል ተዘጋጁ የሚለው ቃል ትንቢታዊ ቃል ነው። እሱን እንድትወስዱት እግዚአብሔር ይፈልጋል። ለምን? በእውነትም እግዚአብሔር አምላክ በብዙ ምጥና በብዙ ጭንቅ ውስጥም እግዚአብሔር ክብሩን ሊገልጥ ይመጣል። ስለዚህ ህዝቡ እንዲዘጋጅ እግዚአብሔር ይፈልጋል። ይሄ መዘጋጃ ጊዜ ነው። አዲሱ ዓመት አዲሱ ነገር ከመምጣቱ በፊት ዛሬ እዚህ ያለን ሁሉ የምንዘጋጅባቸውን ጉዳዮች ነቅሰን በማውጣት መዘጋጀት ይኖርብናል። ይህ ወር የዝግጅት ወራችን ነው። በሉ እስኪ ሁላችሁም የዝግጅት ወሬ ነው በሉ እስኪ። ለሰልፍ የሚወጣም ይዘጋጃል፣ ለእርሻ የሚወጣም ይዘጋጃል፣ ለሰርግ ቀኑ የደረሰበትም ይዘጋጃል። ዝግጅት ለሁሉ ነገር ነው። ሁልጊዜም ዝግጅት ያስፈልጋል። እግዚአብሔር መንፈስ ቅዱስ እያንዳንዳችን ለልባችን ይናገረናል። ለምን መዘጋጀት እንዳለብን፣ እንዴት መዘጋጀት እንዳለብን ይናገረናል። ስለዚህ በዚህ ወር ይህ ግንቦት ወር ነው። እያንዳንዳችን እንዘጋጅ። በዛ ዝግጅት ውስጥ የእግዚአብሔር ረድኤት ከኛ ጋር ይሆናል። የሚመጣውን የእግዚአብሔርን ነገር ለማስተናገድ የሚመጣውንም ነገር ለማስተናገድ የተዘጋጀ ልብና የተዘጋጀ ሕይወት እግዚአብሔር እንዲኖረን አስቀድሞ ይናገረናል። መዘጋጀት አስቆሜ ከሚሆን ቁጭ በሉ ልቀጥል። ያው አይ ቲንክ ሰምታችሁታል። ጌታ ስሙ ይባረክ። ከእግዚአብሔር ቃል አንድ ሁለት ቦታዎች አነብና እንዳልኩት ይህ ትንቢታዊ ሰዓት ነው። እኔ የለመድኩትና ማቀው ልቤን ለዛ ሳዘጋጅ እግዚአብሔር ይናገራል። ስለዚህ ልባችሁ ዝግጁ ከሆነ ጌታ በልባችሁ ይናገራችኋል። ከመድረክ የምትሰሙት ነገር ብቻ ሳይሆን በልባችሁ ውስጥ ደግሞ የሚያስተጋባ ሌላ የእግዚአብሔር ድምፅ አለ። ያን ድምፅ መስማት በጣም ያስፈልጋል። እንዴት ነው ይሄን ትንቢታዊ ቃል? አንዳንድ ጊዜ ድሪም ቪዥን እናያለን፣ የሚያግዝ የሚደግፍ። አንዳንድ ጊዜ ድምፅ እንሰማለን። ከድምፅ በኋላ ግን ያው ማረጋገጫዎችን እንፈልጋለን። ድምፅ ለመስማት እኔ ለመስማት የልቤን ጆሮ አቀናለሁ እና በዛ ሰዓት የእግዚአብሔርን ድምፅ የሚመስሉ ብዙ ድምጾች ሊመጡ ይችላሉ። ከነዛ ድምጾች መካከል የበለጠ ደግሞ ለይቼ ለመስማት የበለጠ ጆሮዬን አዘነብላለሁ ማለት ነው። ይሄን ካደረግን ሁላችንም የእግዚአብሔርን ድምፅ መስማት እንችላለን። ለምን? የእግዚአብሔር ልጆች ስለሆነ። ማለዳ እግዚአብሔር በእግዚአብሔር ሰው የተናገረን መጀመሪያ ላይ እግዚአብሔር ለዚህ ምድር ብለው የተናገሩት መዘጋጀት የእግዚአብሔር ክብር ሊመጣ ስለሆነ የሚደረግ ዝግጅት ነው። የእግዚአብሔር ክብር ይመጣል ሲባል ግን ቀላል ላይሆን ይችላል የሚመጣበት መንገድ። ለዛ ነው ዝግጅት የሚያስፈልገን። ዝግጅት የሚያስፈልገን ለዛ ነው። በተለያዩ የህይወት ጎዳናዎች መዘጋጀት ይኖርብናል። ይህ ወር ከማለቁ በፊት ወደ አዲሱ ዓመት እቅድ፣ ሀሳብ፣ ልዩ ልዩ ነገር ከመግባታችን በፊት መጀመሪያ መዘጋጀት ይኖርብናል። የመጀመሪያው ዝግጅት የማንነት ዝግጅት ነው። ማንነታችንን ለእግዚአብሔር ማንነት ማዘጋጀት። እግዚአብሔር ወደ ሰው ህይወት መልአክ ብቻ ሳይሆን ይመጣል እና ሲመጣ እግዚአብሔርን የሚቀበል ብዙ ጊዜ በረከትን እናስባለን። እግዚአብሔር ግን
በረከትን መልአክ አይደለም የሚያስበው ራሱ ነው መምጣት የሚፈልገው። ስለዚህ የሆነ ትልቅ ነገር ምንፈልግ ትልቅ ብሬክስሩ ትልቅ ክንውን ትልቅ በረከት ትልቅ የእግዚአብሔር እጅ ትልቅ ጸሎት መልስ ምንፈልግ ከሆነ በመጀመሪያ ደረጃ ህይወታችንና ኑሯችንን ለእግዚአብሔር ማዘጋጀት ይኖርብናል። ምክንያቱም መልሱ የሚመጣው ከራሱ ከሰጪው ጋር ስለሆነ ለሰጪው ዝግጁ የሆነ ቤትና ህይወት ለስጦታው ዝግጁ ይሆናል። ስለዚህ ከስጦታው በፊት ለስጦታው እጃችን ከመዘርጋታችን በፊት ለሰጪው ልባችን መክፈት ይኖርብናል። ምናዘጋጀው ህይወታችን ነው ማለት ነው። ስለዚህ ህይወትን የማስተካከልና የማዘጋጀት ጊዜ ያስፈልገናል። ሁለተኛ ጢሞቴዎስ ምዕራፍ 2 ላይ እንደዚህ የሚል ቃል አለ። ቁጥር 20 በትልቅ ቤት የእንጨትና የሸክላ ዕቃ ደግሞ አለ እንጂ የወርቅና የብር ዕቃ ብቻ አይደለም። እኩሌቶቹ ለክብር እኩሌቶቹም ለውርደት ይሆናሉ። በትልቅ ቤት ውስጥ እንግዲህ ይሄ ትልቅ ቤት የሚለው የእግዚአብሔርን ቤት ነው እና በቤተ ክርስቲያን ውስጥ ቤተ ክርስቲያን ትልቅ የእግዚአብሔር ቤት ነች። በቤተ ክርስቲያን ውስጥ ልዩ ልዩ አይነት ዕቃዎች አሉ። የእንጨትና የሸክላ ዕቃ ደግሞ አለ እንጂ የወርቅና የብር ዕቃ ብቻ አይደለም። እኩሌቶቹ ለክብር እኩሌቶቹ ለውርደት ይሆናሉ። እንግዲህ ይልና ይሄ ለክብርና ለውርደት የሚሆነውን የሚወስነው ምን እንደሆነ ይናገራል። መጀመሪያ እንጨትና ሸክላ ወርቅና ብር የሚለውን ስናይ ተፈጥሯዊ ነገር ነው የሚመስለው። ነገር ግን ቀጥሎ የሚናገረው ተፈጥሯዊ አይደለም ማለት አንዱ ለሆነ በተፈጥሮ ለሆነ ነገር የተፈጠረ አንዱ በተፈጥሮ እንደዛ አይደለም። ቀጥሎ ምንድነው የሚለው? እኩሌቶቹ ለክብር እኩሌቶቹ ለውርደት ይሆናሉ ይልና ለኛ እድል ይሰጠናል። እንግዲህ ማንም ራሱን ከነዚህ ቢያነጻ ለክብር የሚሆን የተቀደሰም ለጌታው የሚጠቅም ለበጎ ስራ ሁሉ የተዘጋጀ ዕቃ ይሆናል። ክብር ለጌታ ይሁን። ለበጎ ስራ ሁሉ ምን ያለ የተዘጋጀ ለጌታ ለክብር የሚሆን የተቀደሰ ለጌታ የሚጠቅም። በጣም ከባድ ቃሎች ናቸው። ይሄን የማይፈልግ ሰው አለ ብዬ አላስብም። እግዚአብሔር በዚህ ግንቦት ወር እንደዚህ እንድንዘጋጅ ይፈልጋል። ከነዚህ ነገሮች ማንም ራሱን ቢያነጻ ጌታ ሊያመጣ ላለው በጎ ነገር ጌታ ሊገልጥ ላለው ክብር ጌታ ሊያደርግ ላለው ታላቅ ነገር የተዘጋጀ የምህረት ዕቃ ለጌታ የሚጠቅም ይሆናል። ያው ብዙዎቻችን አንድ ቃል አለ የምንወደው እግዚአብሔር የተናገረው በነብዩ ሚልኪያስ ምን ይላል? በዛን ጊዜ እኔ በምሰራበት ጊዜ ገንዘቦቼ ይሆናሉ ይላል። እኔ ምን በመልበት ጊዜ በምሰራበት ጊዜ ማለትም እግዚአብሔር የሚሰራበት የተዘጋጀ ጊዜ አለ ማለት ነው። ነገር ግን በዛን ጊዜ ድንገት የሚመጡ ሰዎች ሳይሆን ሲዘጋጁ የነበሩ ሰዎች ናቸው ጊዜውን የሚጠቀሙበት ሲዘጋጁ የነበሩ ሰዎች ናቸው። ያ ጊዜ እንደሚመጣ አውቀው ለዛ ጊዜ ራሳቸውን ከነዚህ ነገሮች ያነጹ የተዘረዘሩ ነገሮች አሉ። ከላይ ጀምሮ ብታዩ ወደ ታችም አለ። ወደ ላይ ብታዩ ሰውን ለእግዚአብሔር የክብር ዕቃ እንዳይሆን ለእግዚአብሔር የምህረት ዕቃ እንዳይሆን ለጌታው የሚጠቅም ዕቃ እንዳይሆን የሚያደርጉ የተዘረዘሩ ነገሮች አሉ እና ዝግጅቱ የክብር ዕቃ የምህረት ዕቃ ለጌታ የሚጠቅም ዕቃ እንዳንሆን ከሚያደርጉ ነገሮች ራስን መከልከል ነው። በየትኛውም ቤተሰብ ውስጥ እንሆን በየትም ሀገር ውስጥ እንሆን በየትኛውም ቤተክርስቲያን ውስጥ እንሆን ይህ እግዚአብሔር ቃል ይሰራል። ራሳችንን እንደዛ አድርገን የእግዚአብሔርን ማዳንና ኃይል
የምንጠባበቅ ሰዎች መልካም ነገር በመጣ ጊዜ አያልፈንም። ክፉ ነገር ደግሞ ወደ ቤታችን አይገባም። መቅሰፍት ወደ ቤታችን አይገባም። ክፉ ነገር ወደኛ አይቀርብም። መልካም በመጣ ጊዜ ይላል መጽሐፍ ቅዱስ አያየውም ይላል። ክፉውን ሰው ማለት ነው። እንዲህ አይነቱ ሰው የተረገመ ነው ይላል። ማለት ይሄ በጣም ትልቅ ማስጠንቀቂያ ነው። በስጋ የሚታመን ስጋ ለባሹን ክንዱ የሚያደርግ ሰው እርጉም ነው ይላል። ይሄ ለዱምስ ደይ የተዘጋጀ ሰው ነው። ለክፉ ቀን የተዘጋጀ ሰው ነው። ማለት ባለው ጊዜያዊ ሀብት ሊሆን ይችላል፣ ጊዜያዊ ስልጣን ሊሆን ይችላል፣ ጊዜያዊ እድልና አጋጣሚዎች ሊሆን ይችላል፣ በዘመድም ሊሆን ይችላል፣ ወይ በራሱ በማንነቱ ተመክቶ የሚኖር ሰው እና ከዛ የተነሳ ልቅ ንግግር የሚናገር ልቅ ህይወት የሚኖር ልቅ ነገር የሚያደርግ ምን ይመጣብኛል ማን ምን ያደርገኛል ብሎ የሚዳፈር ሰው ቀኖች ተገላባባጮች ናቸው። ቀን ይቀየራል፣ ጊዜ ይለወጣል። እና እንዲህ አይነቱ ሰው ይላል ጨው ባለበት ምድረ በዳ ይኖራል፣ መልካምም በመጣ ጊዜ አያየውም ይላል። እነዚህ ሰዎች የጊዜውን ምቹነት ተመልክተው እንደ ልባቸው እንደ እግዚአብሔር እንደ አምላካቸው ፈቃድ ሳይሆን እንደ ጊዜው እንደ ሁኔታው የሚመላለሱ ሰዎች እግዚአብሔር ደግሞ ምስኪኖችን፣ ድሆችን፣ ጎስቋሎችን፣ የተጠቁትን፣ የተዋረዱትን ሊበቀልላቸውም ሊረዳቸውም በሚመጣ ጊዜ መልካሙን ነገር እነዛ ሰዎች አያዩም። ስለዚህ እግዚአብሔር ተዘጋጁ ሲል ዝግጅቱ የቀኝም የግራም ዝግጅት ነው። የሚመለስ ሰው የእግዚአብሔርን ማዳን የሚያይበት ጊዜ ይሆናል። ክፉ ቀን እንኳን ቢሆን መጥፎ ቀን እንኳን በፊታችን ብዙ ጊዜ ይሄን መለየት ይኖርብናል። እንደ እግዚአብሔር ሕዝብ እግዚአብሔር ለሕዝቡ የሚናገረው አውድና ለምድሩ የሚናገረው አውድ ይለያያል። ምናልባት ለምድር ክፉ ሆኖ ለእናንተ ጥሩ ሊሆን ይችላል። ያ ማለት የምድር ክፉ መሆን ለእናንተ መልካም ነው፣ ደስታ ይሰጣቸዋል፣ ደስታ ይሰጠናል እያልኩ አይደለም። ነገር ግን ጌታን ለሚያምኑና ለሚታመኑ ግን ማምለጫ ቀን ሊሆን ይችላል። ወይም በምድር ላይ ምን ይላል መጽሐፍ ቅዱስ? በምድር ላይ ድቅድቅ ጨለማ ይመጣል፣ ባንቺ ላይ ግን የእግዚአብሔር ብርሃን ይወጣል ይላል። ሁለት ተቃራኒ ነገሮች ናቸው። በምድር ላይ ድቅድቅ ጨለማ መሆኑን አንወድም፣ አንፈልግም፣ አንሻም። ለዛ ነው ምን ማልደው፣ ለዛ ነው ምን ጸልየው። ነገር ግን አብረን ደግሞ አለመጨለማችን የእግዚአብሔር ምሕረትና ቸርነት ነው። ግን ለነዛ ቀኖች ግን መዘጋጀት ያስፈልጋል፣ መዘጋጀት ያስፈልጋል። አንዳንድ ጊዜ በውጭ ሀገር ወሬ ትሰማላችሁ አይደለ? ማለት የኒውክሌር ቦምብ ስጋት ሲመጣ አንዳንድ ነገሮች በቤተ ክርስቲያን ሁልጊዜም ያው በተለይ በኖርዝ አሜሪካ ትንቢት ይበዛል። ከዛ ነው እኛ ያመጣ ነው፣ ከየትም የመጣ አይደለም። በነገራችን ላይ ብዙ ያው የኛ በጣም በቃ ማለት እንትኑን በደንብ ማግኒፋይ እናደርገዋለን። እነሱ 10 አድርገውት ከሆነ እኛ 100 ስለምናደርገው ነው እንጂ ምንጩ ሁልጊዜም እዛ ነው። መልካሙ መጥፎውም እዛ ነው ምንጩ። መነሻው የምድር መነሻ እዛ ነው። እና ትንቢት ይናገራሉ። ትራምፕ ሲመጣ ትራምፕ እንትን ነው ብሎ ትንቢት ይናገራል። ኦባማ ሲመጣ ኦባማማ እንደዚህ ነው፣ መጽሐፍ ቅዱስ እንዲህ ይላል፣ የመጨረሻው ዘመን 666 ነው ብለው ሁሉ ይናገራሉ። አውሬው ነው። ጳጳስ ሲቀየር ካቶሊክ ጳጳስ፣ ይሄ ጳጳስ ማለት who cares? አሁን እኛ እዚህ ሀገር ያለን ሰዎች ጳጳሱ ይሾም አይሾም ምንም ያገባን ነገር የለም። ሀገራችንም አይደለም ምንም። ግን እንደዛ አይነት ትንቢት የተለመደ ነው። እና የሚገርማችሁ የባለፈው ፖፕ ከዚህ በፊት የነበሩት አሁን ከሞተው በፊት ደግሞ ሌላ ነበሩ አለ ጆን ፖል ነበሩ። ያኔ ብዙ ይባልባቸው ነበር። ሞቱ እሳቸው ምንም ሳይሆን ማለት ነው። አሁን እንዴ የተለመደ ነው፣ እንዴ የተለመደ ነው። እና ትንቢት ይነገራል። በቃ ማለት ዝም ብሎ መጽሐፍ ቅዱስንም አምጥቶ ከጊዜው ጋር በማገናኘት በቃ እንደዛ ይባላል እንደዚህ ይባላል። እንደዚህ አይነቱ ነገር አስቸጋሪ ነው። ትንቢት በዚህ መልኩ አይተነበይም። አስቸጋሪ ነው በጣም። ግን ክፉም ይምጣ መልካምም ይምጣ አካሄዳችን ከእግዚአብሔር ጋር ካደረግን ልባችን ካዘጋጀን ያ ክፉ ቀን
ማለፍ እንችላለን ምንም አይነት ይሁን እና ዝግጅነቱ እንደዚህ አይነት ትንቢት ይመጣና ሰዎች አንዳንድ ሰዎች ያ ሁሉም ባይሆኑ አንዳንድ ሰዎች ይዘጋጃሉ እና ሰማለው አንዳንዴ በቃ የሆነ አሁን ባለፈው ወረርሽኝ ሲመጣ ወይም የሆነ ነገር ሊመጣ ነው ሲባል ሱፐርማርኬቶች ያሉ ቃዎች ይቆያል የተባሉ ምክር የሚሰጡ ሰዎች አሉ እንዲህ አይነት ቃ ግዙ አከማቹ ሰብስቡ ተዘጋጁ እና የሚሉ ሰዎች አሉና ሰዎች እየሄዱ እየገዙ ቤታቸው ላይ ያስቀምጣሉ ለተወሰነ ወራት ምን በላው ብለው ማለት ነው ምን ጠጣው ብለውና እንዲህ አይነቱ ዝግጅት አይደለም እግዚአብሔር ተዘጋጁ የሚለን እግዚአብሔር ተዘጋጁ የሚለን ልባዊ ዝግጅት ነው የማንነት ዝግጅት ነው ክፉ ቀን ሊመጣን ሊል ይችላል እግዚአብሔር ልክ ነው ነገ ከነገ ወዲያ እንዲህ ይሆናልና ዮሴፍን መክሮታል ስለ 7 ዓመት እህል እንዲሰበስብ አድርጎታል ሊመክረን ይችላል እሱን የመጀመሪያው ነው እያልኳችሁ ያለው ግን የመጀመሪያው ዝግጅት ህይወትን ከእግዚአብሔር ጋር የማስተካከል ዝግጅት ነው መንገድን የማስተካከል ዝግጅት ነው እኔም እናንተም ሁላችንም መንገዳችንና አካሄዳችን ክፉ እየመጣ ነው ሲባል መስጋትና መፍራት ሳይሆን ልቤ የት ነው የሚለውን ህይወቴ የት ነው መንገዴ የት ነው ለምን ክፉ በመጣ ጊዜ ሁሉ ክፉ ሊያገኘን ይችላል ከእግዚአብሔር ጋር ከሆነን ግን በክፉ ውስጥ ደግሞ መልካም አለ ውርደት በሚመስል ውስጥ ክብር አለ ባዶነት በሚመስል ውስጥ ሙላት አለ ሽንፈት በሚመስል ውስጥ ድል አለ ስለዚህ ራሳችንን ከነዚህ ክፉ ነገሮች ብናነጻ በጊዜው ለጌታ የምንጠቅም የምህረት እና የክብር ቃዎች ያደርገናል ጌታ ስሙ ይባረክ ስለዚህ next year ወይም ከዚህ በኋላ ያለው ጊዜ እግዚአብሔር ለክብሩ ሊጠቀምብን ይፈልጋል ለዛ መዘጋጀት አለብን ስለዚህ አንደኛው ዝግጅት ምንድነው የማንጻት ዝግጅት ነው መንገድን የማስተካከል ማንጻት ማለት የመለየት የተቀደሰ ይላል እዚህ ጋር የተቀደሰ ዕቃ የተቀደሰ ማለት የተለየ የወጣ ተራ እና አልባሌ ለሆነ ነገር ላለመሆን የወሰነ ማለት ነው ተራና አልባሌ ለሆነ ነገር እንዳይሆን ራሱን የከለከለ ማለት ነው እኔ እንደዚህ ስለሆንኩኝ አላደርገውም የሚል ማለት ነው ላይ ምክንያቱም ብታነቡት ይህን አሳስባቸው በቃል እንዳይጣሉ በእግዚአብሔር ፊት ምከራቸው ይላል በቃል መጣላት ይህ ምንም የማይረባ የሚሰሙትን የሚያፈርስ ነውና አሁን ምን ሰማው ሶሻል ሚዲያ ማንንም የማይከለክለው መድረክ ነው ማንንም የማይቆጣጠረው መድረክ ነው ሁሉም ሰው ወጥቶ የሚናገርበት ግን እየቆየ ሊበስል ይችላል አሁን ሳይው ተለፍልፎ ሰው ሁሉ ይወጣለትና በያስባለሁ ከዛ እንግዲህ እየነጠረ ይመጣል በያስባለሁ እንጂ ያው ቴክኖሎጂውን አትገቱትም እየባሰ ነው የሚሄደው አይ በቃ ምናምን ሶሻል ሚዲያ ይሄ ምንድነው ቴክኖሎጂ የሚባል አላይ ማልሰማም ብንል ሚቻል አይመስለኝም ራስን ግን ሰውን ከሚያፈርስ ንግግር መጠበቅ ይቻላል የሚሰሙትን የሚያፈርስ ነው ይላል ንግግር ያፈርሳል እና በአሁኑ ጊዜ ከዚህ ነው እንግዲህ ራሱን ማንንም ቢያነጻ ምክንያቱም እግዚአብሔር አምላክ የሁሉ አምላክ ነው እኔ በጣም እንደውም እግዚአብሔርን ድምጽ ነው አይደለም ምን ሰማው አሁን እየሰማን እኮ ነው አይደለም እግዚአብሔር የሁሉ አምላክ ነው እግዚአብሔር በክርስቶስ ኢየሱስ እግዚአብሔር የጥልን ግድግዳ አፍርሷል እና አይሁድ ግሪክ ባሪያ ጨዋ የሚባለው በክርስቶስ ፈርሷል ከዛ ቤተክርስቲያንን ወይ ሐዋርያትን ወደ ዓለም ሁሉ ሂዱ ነው ያላቸው ጌታ ግን ሲመጣ ወዲያው በስጋ ያለ የብሉይ ኪዳን ዘመን ስለነበር ከጠፉት ከእስራኤል ቤት በቀር ወደ ማናቸውም ቤት ወይ አትግቡ ወደ አሕዛብ ቤት አትሂዱ ብሏቸዋል ያ የብሉይ ኪዳን ነው በብሉይ ኪዳን የተላከ ነብይ የተላከ ካህን ሁሉ የተላከው ለእስራኤል ብቻ ነው እና ጌታ ኢየሱስም ገና አዲስ ኪዳን ተመርቆ ሳይከፈት ደቀ መዛሙርቱን ከእስራኤል ቤት በቀር ወደ ማናቸውም አትሂዱ ነው ያለው በኋላ ግን ከሙታን ከተነሳ በኋላ ግን አሁን ወደ ምድር ሁሉ ወደ ፍጥረት ሁሉ ሂዱ ወደ ዓለም ዳርቻ ሁሉ ሂዱ ለፍጥረት ሁሉ ወንጌልን ምን በሉ ስበኩ
የምስራች ነው ወንጌል አይደለ? ስለዚህ የምስራቹ ለአይሁድ ብቻ ሳይሆን ለሁሉ ነው። ስለዚህ እነዚህ ሐዋርያት ለሁሉ የሚናገር ልብ ያስፈልጋቸዋል። ለሁሉም ሰው የምስራች የሚል ቅንነት ይጠይቃል፣ ልብ ይጠይቃል። ቋንቋቸውን ለማይናገር፣ ሃይማኖታቸው ላልሆነ፣ ዜጋቸው ላልሆነ ሁሉ ቤተክርስቲያን እንደዛ ናት። ቤተክርስቲያን እንደዛ ናት። አንቀላቅለው፣ አናደባልቀው። እኛ የተጠራነው ለሁሉ ነው፣ ለሁሉ ነው። ግን አንዳችን እኔ ለሁሉ መሆን አልችልም። ከቋንቋ እንኳን የምናገረው ቋንቋ አንድ ነው። ግን እኔና እናንተ በጋራ ስንሆን ግን ሁሉንም ቋንቋ እንናገራለን አይደለም? ሁሉንም ቋንቋ እንናገራለን። ስለዚህ ለሁሉ መሆን እንችላለን፣ ለሁሉ መሆን እንችላለን። ሰውን ከሚያፈርስ ንግግር በመቆጠብ ነው መዘጋጀት ያለብን። ማለት ጌታ ሊሰራ ሲመጣ ሰውን ማፈርሱ ሰዎችን ነው የሚፈልገው። እየሰማች ነው? ሰውን መግደል እግዚአብሔርን ማገልገል አይደለም። በምንም አይነት ስታንዳርድ እኔ በምሰራበት ቀን ገንዘቦቼ ይሆናሉ የሚላቸው ሰዎች ከነዚህ ነገር ራሳቸውን አጽድተው ዝግጁ ሆነው የሚጠብቁ ሰዎች ናቸው። እንደዚህ አይነት ልብ ያላቸው ሰዎች ናቸው። የእውነትን ቃል በቀንነት የሚናገር አያችሁ፣ የማያሳፍርም ሰራተኛ ሆነህ ማያሳፍር። አንዳንድ ሰው ሲናገር እናፍራለን። ወይ እንደዚህ ማለት ትልቅነቱን ማይመጥን፣ እድሜውን ማይመጥን፣ ትምህርቱን ማይመጥን፣ የተቀመጠበትን ስፍራ ማይመጥን ንግግር ሲናገር ሰው አንዳንድ ጊዜ ልናፍር እንችላለን። የቀጠረው ድርጅት በጣም ሊያፍርበት ይችላል። በሱ ምክንያት ይቅርታ ሊጠይቅ ይችላል እና ያን ሰው ከዛ ያሰናብተዋል። ለምን? አሳፋሪ ሰው ስለሆነ። ግን አንተ ግን የማያሳፍር ሁን ይላል። በምትናገረው ንግግር፣ በምትኖረው አኗኗር ይላል። ይሄን ካለ በኋላ ነው ማንም ከነዚህ ነገሮች ራሱን ቢያነጻ። ከዛ ይቀጥልና ነገር ግን ለዓለም ከሚመች ከከንቱ መለፍለፍ ራቅ ይላል። ለዓለም የሚመች ንግግር አለ፣ መለፍለፍ ብሎታል። በጣም ይሄ መለፍለፍ ጥሩ ቃል አይደለም አይደለ? መለፍለፍ ነው። ለዓለም ግን ምን የሚል ነው? የሚመች ነው። ዓለም የምትቀበለው ዓለማዊነትን የሚያመጣ ምድራዊነትን የሚገፋፋ ስጋውያን የሚያደርግ ንግግር ነው። ስብከትም ሊሆን ይችላል፣ ትንቢትም ሊሆን ይችላል። እግዚአብሔር የማይለወጥ አምላክ ነው። እግዚአብሔርን የሚከተሉ ሰዎች ይሄን መረዳት አለባቸው። እግዚአብሔር ዛሬም ነገም ትናንትም ያው ነው፣ ነገም ያው ነው፣ ዛሬም ያው ነው። አይለወጥም። አቋሙ አይለወጥም፣ ሐሳቡ አይለወጥም፣ መንገዱ አይለወጥም። ስለዚህ ነገ ላይ ከእግዚአብሔር ጋር ለመቆየት ከፈለጉ ዛሬ ሁኔታዎች ሲቀየሩ ካልተቀየረው ከእግዚአብሔር ጋር መቆም ያስፈልጋል። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ